ስለ እርሱ ሁልጊዜ ይገድሉናልና እንደሚታረዱም በጎች ሆነናል። አቤቱ ንቃ፣ ለምንስ ትተኛለህ? ተነስ፣ ለዘወትርም አትናቅ። መዝሙረ ዳዊት መዝሙር 43 ቁጥር 23። ሰላም ለእናንተ ይሁን። ውድ ቻናል ተከታታዮች የተወደዳችሁ እንደምን አላችሁ? አለው እግዚአብሔር ይመስገን። እንኳን አደረሳችሁ አደረሰን ለቅዳቁናት ቅዱስ እስጢፋኖስ ቀዳሚ ሰማዕት ወርኃዊ መታሰቢያ በረከቱ ረድኤቱ ይደርብን። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውዳሴ አምላክ ዘሰሉስ። ስለ ሥጋ ወደሙ ቅዱስ ቁርባን አምላኬ መድኃኒቴ ኢየሱስ ክርስቶስ በዚህ በቅዱስ ቁርባን በሥጋ በደም መለኮት እንዳለህ አውቃለሁ። ይህንንም ስላወቅሁ ከክቡር ሁሉ የከበረ ሥጋህን ከሰማያዊ ክቡር ሁሉ ጋር አከብራለሁ። በዚህ በሚታየው ህብስት መልክ እንድቀበል አምናለሁ። ከክብር ሁሉ የከበረ ደምህን ከሰማያዊ ክብር ሁሉ ጋር አከብራለሁ። በዚህ በሚታየው ወይን መልክ እንድቀበል አምናለሁ። ስግደት የሚገባው ግሩም መለኮትን እንድቀበል በፍጹም ልብ አምናለሁ። እንዲህ ከሆነ አንድ ቀን ፈጣሪን፣ ጠባቂን፣ ፈራጄን፣ መድኃኒቴን እቀበላለሁ። ዳግመኛም ይህን ቅዱስ ቁርባን በህብስትና በወይን አካል እንደማገኘው አምናለሁ። ህብስትና ወይን መሆን እንደሌለበትም አምናለሁ። የዓለም ሁሉ ፈጣሪ በመንግስተ ሰማይ ኪሩቤል ሱራፌል የሚሰግዱልህ አንተ ነህ። ንጉሠ ነገሥት አንተ ተሰውረህበት እንዳለህ አውቄ አምኜ እቀበላለሁ። አምላኬ ሆይ ይህን ቃል እንደተናገርከው ነውና ያንተ ቃል ነው እንጂ የሌላ ቃል አይደለም። ያንተ ቃል ስለመሆኑ እናታችን ቤተ ክርስቲያን የምታምነውን ሁሉ አምናለሁ። እውነተኛ ምስጢር አይደለም ለሚለኝ ነፍሴን ለሞት እሰጥበታለሁ። አምላኬ ሆይ እኔ የማይገባኝ የምድር ትል ስሆን አንተን አምላኬን ልቀበል እንዴት እችላለሁ? መላእክት የሚሰግዱልህ የዓለም ሁሉ ጌታ የሰዎች ሁሉ መሰብሰቢያ አንተ ነህ። በአንተ ፊት ከንቱ ነገር የምመስል ነኝ፣ አንተ ግን ግሩም አምላክ ነህ። እንዲህ ስትሆን አንተን ልቀበል እንዴት እችላለሁ?
መቀበሌ ሲቆይና አንድ ጊዜን እንኳን ዓይንህን መልሰህ ልታየኝ በእውነት የማይገባኝ ነኝ። ጌታዬ ሆይ አንተ እስከ ሰማይ የወረድክ ከእኔ ጋር ልትገናኝ፣ እኔን ደስ ልታሰኝ፣ ስጋህን ደምህን ልትመግበኝ መጣህልኝ። ነገር ግን ምንም አንተን እንዲህ ባለ ቸርነትህ ብትመጣልኝ እኔ ስለ ክፋቴ ብዛት አንተን ልቀበል በእውነት የማይገባኝ እንደሆንኩ አምናለሁ፣ እታመናለሁ። ዳግመኛ እኔ በአንተ ፊት የተዋረድኩ ረብህ ጥቅም የሌለኝ ፍጡር ነኝ። ረብህ ጥቅም የሌለኝ ፍጡር ብቻስ እንኳን አይደለሁም፣ ሕግህን ያፈረስኩ ታላቅ ኃጢአተኛ ነኝ እንጂ ጌታዬ አንተ ታውቀኛለህ። ምን እነግርሃለሁ? በአንተ ስንት ጊዜ ሸፈትኩ፣ የሸፈትኩበትም ጊዜ ቁጥር የለውም። የነፍሴ ጌታ የነፍሴ ንጉሥ አንተ ብቻ ስትሆን በሽፍትነቴ ብዙ ጊዜ ከነፍሴ አስወጥቼ ሰድጄሃለሁ። በአንተ ቦታ ስለ አንተ ፈንታ ያንተንና የኔን ጠላቶች ዛሬ አግብቼ አኖሬያለሁ። አግብቼ ያኖርኳቸው ያንተና የኔ ጠላቶች ሰይጣንና ኃጢአት ናቸው። አንተ ግን ምሕረት ልማድህ ነውና እኔ እንዲህ ያለ ክፋት ላደርግብህ እየኖርኩ ክፋቴን ሁሉ ሳታስብ በመሐሪነትህ ወደ እኔ ትመለሳለህ። ዕድሜ ለንስሐ ትሰጠኛለህ። ራስንም ሰጥተህ በነፍሴ በስጋዬ ባለቤት ትሆናለህ። ይህንን ሁሉ ማድረግህ ለእኔ ፍቅርን ለማብዛት ብቻ ነው እንጂ ከእኔ ትርፍ ነገር አገኛለሁ ብለህ አይደለም። ፍቅርህንስ ለማብዛት ካልሆነ ፍጥረት ሁሉ በአንተ ፊት ጻድቅ አይደለም። የመላእክት ሁሉ ጻድቅነት እንኳ የእኔ ብቻ ቢሆን ጻድቅነቴን አስበህ አንተ ወደ እኔ ልትመጣ አይገባኝም ነበር። እኔም አንተን ልቀበል የሚገባኝ አይደለሁም። ጌታዬ ሆይ አንተን የዘላለም ንጹሕ እንደሆንክ ሳውቅ አሁን በደካማ ልቤ በወስላታ አንደበቴ ክፋት እንደ ሰዓት እንኳ በማይለየው ልቤ አንተን ልቀበል እንዴት እችላለሁ? ነገር ግን የማይገባኝ እንደሆንኩ አምናለሁ፣ ታመናለሁ። ሰውን የፈጠርክ ሆይ በወሰንከው ሥርዓት ከፊትህ እቆም ዘንድ አጽናኝ። ነፍስን የተከልክ አጥንቶቼን ያለመለምክ ጌታዬ ሆይ የሥራዬን ክፋትና ኃጢአት አታስብ። ያፈርኩ የተዋረድኩ እኔ በፊትህ እፈራለሁና ወደ ይቅርታህ ትጠራኝ ዘንድ ተስፋህን አቆየኝ። አቤቱ ስምህን ለካደ የሠራኸውን አስብ። ከካደ በኋላ ከገሃነም አውጥተህ ተድላ ወደሚደረግበት ወደ ገነት መለስከው። ተስፋውንም ካንተ አልቆረጠም። ችግረኛ የመሆን የኔን የከፉ በደሎቼን ሰውር። የኃጢአቴንም መጋረጃ ቅደድ። የፊቴንም ጥቁረት በእውነተኛ ፍርድ ቀን መጽሐፍት በፊትህ በተገለጹ ጊዜ አታሳፍረኝ። አቤቱ በፍጥረትህ ሁሉ በምትፈርድበት ጊዜ በፊትህ ያፈርኩ የተጨነቁ አንደበተ ዲዳ ነኝ። ካንተ ልለምን ልማልድ አልደፍርም። ስለዚህ አታሳፍረኝ። አቤቱ እኔ ደስ አላሰኘውህም፣ በፊትም ጥቂት እንኳ በጎ ነገር አላደረግኩም እና በክፋቴ ብዛት በአይምሮዬ ማነስ አፌ ረክሳለች ሸታለች እንጂ በረከሰች አንደበቴና እናገራለሁ። ያደፈ ፊቴንም ወደ አንተ አቀናለሁ። ይቅር እንድትለኝ ወደ አንተ ለምን እማልድ ዘንድ እኔ ፍጥረትህ ነኝና በምታስፈራ በምታስደነግጥ በግርማ መለኮትህ በተገለጽህ ጊዜ ኃጢአት ተመልቼ ከፊትህ ሳልቆም መላእክት አንተን ለማመስገን አንተን ለማድነቅ በወረዱ ጊዜ በገናና ስምህ ስላመኑ በመከራ በመገዛት የነበሩ ሰዎች ሁሉ ሕዋሳት ይሰብሰቡ ዘንድ በነጋሪት በተጠሩ ጊዜ ፍጥረትም ሁሉ የኃጢአት ሸክም ተሸክሞ በሚያስፈራ ዙፋን ፊት በሚቆሙበት ጊዜ የሰሩትንም ክፋትንም በጎንም ሁሉ ያን ጊዜ ስራችን ይታወቃል፣ ሚስጥራችን ይወጣል፣ መጋረጃችን ይገለጣል። አቤቱ የሐሳራችን የኀፍረታችን ደብዳቤ በመላእክት ፊት ይዘረጋል። ስራችን ሁሉ በፍጥረት ሁሉ መካከል ይነበባል። አቤቱ ጌታዬ ሆይ የዚያች ሰዓት ግርማዋ ምን ያህል ይሆን? በሚያስፈራ በሚያስደነግጥ ዙፋን ተቀምጠህ በታየህ ጊዜ ክብርህን በፊት በተገለጠ ጊዜ የፈጠርከውን ፍጥረት በቅንነት በእውነት በገዛህ ጊዜ የተሰወረውንም ሁሉ በታየ ጊዜ ጻድቃንም ከኃጢአት በሚለዩበት ጊዜ አለኝታዬ ጌታዬ ኢየሱስ ክርስቶስ ሆይ የመከራዋ ግርማ ሊያዩት ስለሚያስጨንቅ ስለዚያች ሰዓት ይቅርታህን እፈልጋለሁ። በፊትህ በሰራኋት ኃጢአቴ ከባሪያህ ጋር አትከራከር። በይቅርታህ ነው እንጂ ከፍርድህ መዳን የሚቻለው የለም። አቤቱ ጌታዬ መምህሬ ሆይ ከዚህ ከምታስጨንቅ ፍርድ አድነኝ። የሕይወቴ አይደለ ፍርድ ከሷ ስለመጣበት ሰው ሁሉ የሚጨነቅባት አሁንም ጌታዬ ሆይ ነፍሴን ከዚያች ሰዓት ታድናት። ከገሃነም ፍርድ ታድነኝ ዘንድ እለምንሃለሁ። በለጋስነትህ በቸርነትህ
በርኅራኄ ከወዳጆች ጋር ትቆጥረኝ ዘንድ አሜን ይደረግልኝ። ጌታዬ ኢየሱስ ክርስቶስ ሆይ እለምንሃለሁ፣ ይቅርታህን በላያቸው ካፈሰስክ በመከራቸው ከወደድካቸው ጋር እድል ትሰጠኝ ዘንድ ለእኔ በፊትህ ለመቆም ለይቅርታህ የሚስማማ በጎ ስራዬ አይታየኝም። በይቅርታህ እታመናለሁ እንጂ በበጎ ስራቸው ስላገለገሉህ ለሚወዱህ ለነገርሃት ለዘላለም ደስታ በለጋስነትህ የበቃሁ ታደርገኝ ዘንድ ጌታዬ ሆይ የጠቆርኩ የረከስኩ እኔ ይቅር በለኝ። አቤቱ ምሳሌ ወደማይነገር ብርሃን አግባኝ። የጠቆረ ፊቴን በእውነተኛ ንስሐ እሳት በፈላ እንባ ጠበኝ። አሜን በእውነት ይደረግልኝ። የዳዊት መዝሙር። አምላኬ ሆይ ነፍሴን ወደ አንተ አነሳለሁ። አቤቱ በአንተ አምኛለሁና ለዘላለም አልፈር። ጠላቶቼም ደስ አይበላቸው፣ በአንተ ያመኑ ሁሉ አያፍሩምና። ዘወትር የሚበድሉ ግን ይፈሩ። አቤቱ መንገድህን አመልክተኝ፣ ፍለጋህንም አስተምረኝ፣ በቸርነትህም ምራኝ። አንተ ኃይሌ ነህ መድኃኒቴ ነህና እዘንልኝ። ዘወትርም አንተን ተስፋ አደርጋለሁ። አቤቱ ይቅርታህን አስብ፣ ቸርነትህም ለዘላለም ነውና። ባለ እውቀቴ በልጅነቴ ጊዜ የነበረ ኃጢአቴን አታስብብኝ። አቤቱ ስለ ቸርነትህ እንደ ይቅርታህ አስበኝ እንጂ። እግዚአብሔር ቸር ነው ቅንም ነው። ስለዚህ የሚስቱትን መንገድ ይመራቸዋልና ለቅኖችም ፍርድን ያስተምራቸዋል፣ ለገሮችም መንገድን ያመለክታቸዋል። ኪዳኑና ምስክሩን ለሚጠብቁ የእግዚአብሔር መንገዱ ይቅርታና እውነት ነው። አቤቱ ኃጢአቴ ብዙ ነው፣ ስለ ስምህ ይቅር በለኝ። እግዚአብሔር የሚፈራ ሰው ማን ነው? እሱም የመረጠውን መንገድ ይመራዋል። ነፍሱን በመልካም ቦታ ታድራለች፣ ዘሮቹን ምድርን ይወርሷታል። እግዚአብሔር ለሚፈሩት ኃይላቸው ነው፣ ለሚጠሩትም እግዚአብሔር ምስክራቸው ነው። ሕጉን ያስተምራቸዋል። ዓይኖቼም ዘወትር ወደ እግዚአብሔር ናቸው። እሱ እግሮቼን ከወጥመድ ያወጣቸዋልና። ወደ እኔ ተመልክተህ ይቅር በለኝ። ብቸኛ ነኝ ችግረኛም ነኝ፣ የልቤ ሐዘኑ ብዙ ነውና ከመከራዬ አድነኝ። ከመከራዬና ድካሜን እይ፣ ኃጢአቴንም ሁሉ ይቅር በለኝ። ጠላቶቼም እንዳይበዙ እይ፣ በግፍ ይጠሉኛል። ነፍሴን ጠብቀህ አድነኝ። ባንተ አምኛለሁና አልፈር። ፍጹምነትና ቅንነት ይጠብቁኝ። አቤቱ አንተን ተስፋ አድርጌያለሁና። እግዚአብሔር እስራኤልን ከመከራው ሁሉ ያድነዋል። አሜን።